ብሩክ ሀይሚዬን ዛሬ ከባድ ሰርፕራይዝ አደረጋት። ሰርፕራይዙ ምንድን ነው? እንዲሁም ደግሞ ሰርፕራይዙን ሀይሚዬ አውቃለይ እያላችሁ ያላችሁ አውቃለይ አላወቀችም። እውነት እሱ ምንም ነገር ታታቅ እቃውን እሱ አጓጉዞ ወይም እሷ ታታቅ ምንም ነገር እሱ ነው ያደረገው አላደረገውም እያላችሁ ብዙዎቻችሁ አውቀው ተመካክረው ነው እያላችሁ ያላችሁ ተመካክረውም ሆነ አልሆነም እዚህ ጋር የእነሱ ህይወት ነው እንጂ የእኛ ህይወት ወይም የእናንተ ህይወት አይደለም ማለት ነው። እስከ መጨረሻው ድረስ ለማንኛውም ተከታተሉ። ላይክ እና ሼር ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ። ሁላችሁም በዚህ ቪዲዮ ደስተኛ እንደምትሆኑ እርግጠኛ ነኝ። እንዲሁም ደግሞ ምቀኞችም እንዲሁም ደግሞ የሚቃጠሉም በጣም ብዙ አሉና እነሱም እስኪ ምን እንዳሉ እነግራችኋለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ በአዲስ ቪዲዮ ጨረቃዎቹ እንግዲህ በሚያምር ቪዲዮ ትናንትና መጥተው ነበር። ሁላችንም የምንመኘውና የምንፈልገው ነገር ነበረ። ብሩኬ እንግዲህ እውነተኛ ሰው ነው ትንል ለውሸት ይመስላችኋል ብዙዎቻችሁ ማለት ነው። እና እውነተኛ መሆኑን ደግሞ በግልጥ እያሳያችሁ ነው ያለው ማለት ነው። እና የቅመሟ እንግዲህ ደስተኛ ሆናለች። የቅመሟ ንጉስ ማለት ነው። እንግዲህ ሁላችሁም እንደተደሰታችሁ በጣም በብዙ እርግጠኛ ሆኜ ነው መነግራችሁ። ብዙ ኮሜንቶች ተጥፈዋል፣ ብዙ ነገር ተብሏል። በጣም ደስ የሚሉ አቤት ስንት ቀና ልጆች አላችሁ እህቶች። እውነት በጣም የሰው ደስታ የሚያስደስታችሁ እኮ በጣም በሚሊዮን የምትቆጠሩ ናችሁ። ሆነን ለመናገር የሰው ደስታ ደግሞ የማያስደስታችሁ ትናንትና ብሩክ እራሱ ተናግሯል ማለት ነው። መቃጠል ከታችም ከላይ የመቃጠል ዘፈን ይሆንላችሁ ብሏል ማለት ነው። እውነትን ነው። እውነት ከላይም ከታይም መቃጠል ታለባችሁ፣ ተቃጠሉ። የሰው ደስታ የማያስደስታችሁ ካላችሁ ማለት ነው። የሰው ደስታ ደግሞ የሚያስደስታችሁ እውነት እንኳን ደስ አላችሁ ማለት እወዳለሁኝ። እውነት ለመናገር እኔ በጣም ነው ደስ ያለኝ እውነት በጣም ከምላችሁ በላይ ማለት ነው። ምክንያቱም እየጠበቅናቸው ነበረ። ከዛ በቃ ቲቀሩ በቃ የሆነ ነገር ሆነው ምናምን እያላችሁ ብዙዎቻችሁ በቱክቱክ ምናምን እያወራችሁ ነበርና ስለዚህ ድንገት ይመጡ ደግሞ በደስታ በጣም ደስ በሚል ሁኔታ እንግዲህ ቅመምዬ የምትፈልገው ነገር እንግዲህ እየሆነላን ነው ማለት ነው። እየተሳካ ነው። ምክንያቱም ድሮም የሚያጣላቸው ነገር የሚያጨቃጭቃቸው ነገር በቃ እንደዚህ ተለያይቶ መኖር ምናምን ነገር ነበረ። አሁን ላይ ግን አብረው ለመኖር ወስኖ ቡሩኬ እንግዲህ ባለቤት ሆኗል ማለት ነው። እንግዲህ ቀብራራ አርጎ ሊያኖራ ነው ማለት ነው። አረ ምንም እንዳትሉኝ እዚህ ኮሜንት ላይ መልካም ነገር ጣፉልኝ እውነት ለመናገር ማለት ነው። እኔ በጣም ደስ ብሎኛል። ተደስታ በጣም ደስ ማለቱ ብቻ አይደለም እውነት ለመናገር በቃ ቁም ነገረኛ መሆኑ እንደገና ደግሞ ኦዲየንሶቻቸውን የመጨረሻ የማያስከፉ ለኦዲየንሳቸው ክብር ያላቸው ለሚወዳቸው ሰው እውነት በጣም ማለት የሚደረገውን ነገር አርጉ ብለው ራሱ ኮሜንት ላይ የሚጥፉ የሚወዷቸው ሰዎች እውነት ለማስደሰት ወደ ኋላ የማይሉ ልጆች ናቸው እውነት ለመናገር ማለት ነው። እና እኔ በነገራችን ላይ በጣም ነው ደስ ያለኝ። እንግዲህ ደስ ያላችሁ ሁላችሁም ኮሜንት ላይ እየገባችሁ እንኳን ደስ ያላችሁ የምንመኘው ነው እያላችሁ ነበረ። እውነት ለመናገር በጣም እኔ ራሱ በጣም ነው ደስ ያለኝ ወላሂ። እና የሰው ደስታ የሚያስደስታችሁ ደግሞ እንኳን ደስ ያላችሁ ማለት እወዳለሁ። የሰው ደስታ ደግሞ የማያስደስታችሁ ምንም ማድረግ አይቻልም። እንግዲህ እያራራችሁም እየተቃጠላችሁም እንግዲህ ቀዝቀዝ ያለ በረዶ ውሃ ደግሞ ጣጣ አድርጉ። ምክንያቱም እኛን እንዳታስቸግሩ በኋላ ማለት ነው። አይ የሆነ ነገር ብኮኑ ወይም ሳንቲም አዋጡ እንባላለን ወይም የሆነ ነገር፣ ስለዚህ እኛ እንፈልጋችኋለን ማለት ነው። አትቃጠሉ። የሰው ደስታ ያስደስታችሁ ደግሞ እንኳን ደስ አላችሁ በትልቁ ማለት ነው። እውነት ለመናገር ማለት ነው። እና እኔም ደስ ብሎኝ እንግዲህ እንደዚህ ክላሴ ማለት ነው እያበራሁ ፏድ ምቅብዬ ማለት ነው አሁን ላይ ማለት ነው። እና በጣም ነው እውነት የሰው ደስታ የሚያስደስታችሁላ እንኳን ደስ አላችሁ ብላችሁ እንግዲህ የምንፈልገው ደግሞ ምን መሰላችሁ? ካሁን በኋላ አብረው እየኖሩ ነው እንግዲህ 4 ልጆቹ እንዳይረሱ
4 ልጆች እንዳይረሱብን ቤተሰብ፣ አረ እንዳትረሷቸው 4ቱን ልጆች ባካችሁ ባካችሁ ማለት ነው። እና እንግዲህ ጥንቸሎቻም ቤታቸው ገብተዋል ማለት ነው። እንግዲህ አብረው በጣም ደስ የሚሉ ስጦታዎች በነገራችን ላይ ጥንቸሎቿ ነበሩና ቅመሟ እንግዲህ አላወቀችም። ብሩክ እውነት ነው እያለች እውነት እንደዚህ አይነት ባል ይስጣችሁ፣ እንደዚህ አይነት ወንድ ይስጣችሁ። እውነት ያላገባችሁ ማለት ነው ያላፈቀራችሁ ያላገባችሁ በቃ እንደ ብሩክ አይነት አስተዋይ በቃ ሁሉን ነገር አገናዛቢ ለሴት ልጅ ክብር ያለው ወንድ ይስጣችሁ። እውነት መጀመሪያ ሁሉም ነገር ይቅር ለሴት ልጅ የሚሰጠውን ክብር በቃ ክብር ማለት በጣም ከባድ ነው አይደል? ስለዚህ ለቅመሟ የሚሰጣትን ክብር ልነግራችሁም አልችልም። እኔ እያያችሁትም ነው እውነት ለመናገር ማለት ነው። እና እንዲሁም ደግሞ ልጆቻችሁን ደግሞ እንደዚሁ እንደ ብሩክ አይነት ወንድ ልጆች ይስጠን ብላችሁ እውነት ዱአ አድርጉ። እውነቴን ነው ታምር አሁን ሰዓት ላይ ማለት ምክንያቱም ምን መሰላችሁ አሁን ሰዓት ላይ በጣም ብዙ የማይታው ለልጆች የማይሆኑ ነገሮች ምናምን የሚሰራጩት አይደል? ስለዚህ እነኛን ነገሮች አይተው ያድጋሉ ምናምን ልጆች በጣም ብዙ። አሁን ላይ ደግሞ በጣም ቴክኖሎጂው በጣም እየረቀቀም ስለሆነ ስለዚህ ያ ነገር ያበላሻችኋል ብዬ የማስበው ነገር ቢኖር ያ ነው። እና ስለዚህ አላህ ልጆቻችሁን ሷሊህ ያደርግላችሁ ሁላችሁም። እንዲሁም ደግሞ ያላገባችሁም አግቡ፣ ያልወለዳችሁም ውለዱ። እንዲሁም ደግሞ ፍቅረኛም እንደ ብሩክ አይነት ፍቅረኛ በቃ ጥሩ ባል ይስጣችሁ ማለት ነው። እውነት ለመናገር ማለት ነው ደስ የሚል ባል ምክንያቱም ትያችሁ ገና በቃ ፊታችሁን ታየው የሚያነብላችሁ ማለት ነው። እና ቅመሞችዬ ማለት ነው እኔንም አበረታቱኝ፣ ላይክና ሼር ሰብስክራይብ እያደረጋችሁ ማለት ነው። ወደፊት ሁላችንም በመልካምነት ተመጣ ማንኛችንም ወደ ኋላ እንቀርም ወደፊት እንሄዳለን ማለት ነው። እወዳችኋለሁ። ከዛ ደግሞ አሁን እፈተፍትላችኋለሁ ቆንጆ ፍትፍት ማለት ነው ለምትቃጠሉ ሰዎች ማለት ነው። እና ለምትቃጠሉ ደግሞ እውነት ለመናገር ማለት ነው ለምትናደዱ የሰውን ለውጥ የማያስደስታችሁ የሰውን ማግኘት የሰውን መቀየር ምንም ለእናንተ ያ ነገር እውነት ለመናገር ምንም የሆነ ለእናንተው ለራሳችሁ መልሶ እሳት ነው የሚሆነው እንጂ ለእነኛ ለሰዎች አይደለም። እነኛ ሰዎች ምክንያቱም ወደፊት እየሄዱ ነው፣ እየተራመዱ ነው ያሉት። ማንኛውም ሰው ወደኋላ እየቀረ አይደለም፣ ወደፊት እየሄዱ ነው ያሉት። ግን እናንተ ግን እዛ ጋር እየተቃጠላችሁ እየተናደዳችሁ እንደዚህ ሆነ እንደዚህ ነበር እኮ እንደዚህ ሆነ እያላችሁ ደግሞ የምታወሩ ልጆች ማለት ነው እውነት ልቦና ይስጣችሁ። ሌላ ምን ይባላል? ልቦና ይስጣችሁ። ስለዚህ ጨጓራችሁን አትላጡ፣ አትናደዱ። መናደድ የለባችሁም። የሰው ደስታት ያስደስታችሁ፣ ሁላችሁም ትትደሰቱ። ለእናንተም ደግሞ ያንን ርዝቅ ለእናንተም ይሰጣችኋል። ምክንያቱም ለዛ ለሰው መልካም ነገር ስላረጋችሁ፣ ቅን ነገር ስለተናገራችሁ፣ ቅን ነገር ስለሆናችሁ። ምክንያቱም አፋችን ምን አይነት ነገር ነው የሚወጣው፣ ምን አይነት ንግግር ነው የምንናገረው የሚለውን ነገር ማሰብ መገንዘብ አያቅተንም ማለት ነው አሁን ላይ ማለት ነው። እና ያን ነገር ማሰብ አለባችሁ እህቶች፣ እውነት ለመናገር ማለት ነው። እና እዛ ጋር አንድ እግሩን ዘቅዝቃችሁ አንድ እጁን ዘቅዝቃችሁ ምንም ብታወሩ ብታወቁ ምንም አታመጡም ማለት ነው። ምክንያቱም ያ ሰው ምንም አይሆንማ፣ የሚሆነው ነገር የለም። ግን እናንተ አወርታችሁ እዛ ጋር ትቀራላችሁ ሜዳ ላይ። ያ ሰው ግን እየሄደ ነው ወደፊት ማለት ነው፣ እየተራመደ ነው ያለው ማለት ነው። በማንኛውም በእነሱ ብቻ አይደለም፣ በብሩክና በሀይሚ ብቻ አይደለም፣ በማንኛችንም ሳይት ባለው መንገድ የሁላችንም ለውጥ የሚያስደስታችሁ ሁላችሁም በጣም ምስጋናን ክብርን ምክንያቱም ምንነትን የምታገኙ ናችሁ ማለት ነው። ከሰው ካይሆን ከፈጣሪያችሁ ማለት ነው። እና ስለዚህ ደግሞ እያያችሁ የምትቃጠሉ እንደዚህ ነበር እኮ እንደዚህ ኮነ እንደዚህ ኮነ ይሄ እኮ እንደዚህ ነበር እያላችሁ እንትን የምትሉ ደግሞ ለእናንተው ያንን የምታወሩትን መልሶ ወደ እናንተ ነው የሚያዞረው ያ ነገር ማለት ነው የሚዞረው። እና ስለዚህ ቤተሰብ እንደዛ አይነት ነገሮችን አታስቡ፣ እንደዛ አይነት ነገሮችን አታድርጉ ነው የምላችሁ። ይህን ምላችሁ ለምን መሰላችሁ? ስለማይጠቅማችሁ ነው። ስለማይጠቅመን ማለት ነው። አይጠቅመንም። ምንም ሜዳ እንዲሁ ይጥለናል እንጂ ምንም የሚጠቅመን ነገር የለም። የሚጠቅመን ነገር ለእኛ መልካም ነገር፣ ጥሩ ንግግር ማለት መናገር ራሱ ታልቻላችሁ፣ ጥሩ ነገር መናገር ታልቻላችሁ ዝም በቃ ዝም ማለት ነው። ምን ገደለው? በቃ
ስለዛ ሰው የግዴታ ማውራትና መፈመስ አለብኝ ወይም ያልሆነ ነገር ተናግሬ እኮ አይባልም። መልካም ነገር በቃ የነሱን ለውጥ እያያችሁ እናንተም በመልካምነት በቃ ያን ነገር እንደዚህ ቢሰሩት እንደውም ከነሱ ብዙ ትምህርቶችን እንማራለን። ብዙ ነገሮችን እውነት ለመናገር ማለት ነው። እነሱ አሁን ልጆች ናቸው፣ ገና ትንንሽ ልጆች ናቸው። እውነት ለመናገር ግን እኛ አሁን ትልልቆች ነን የምንል ሰዎች አለን አይደል? ስለዚህ ያን ነገር ከነሱ በጣም ብዙ ትምህርቶች በጣም ብዙ በስራቸው ላይ በፕራንክ የሚሰሩት እንዲሁም ደግሞ በላይፋቸውም በጣም ብዙ ትምህርቶችን ያስተምራሉ። እውነት ለመናገር ማለት ነው። ያንን እንማራለን አንደኛ ነገር። ሁለተኛ ነገር ደግሞ ከነሱ የሚናገሩ ንግግር ከነሱ በቃ ብዙ ነገሮችን መማር እንችላለን ማለት ነው። እና አንድ ሰው መቼም ያ ሰው ይወደኛል ብሎ አይደለም። ሁሉ ሰው አይወድም እኮ የሚወደው የሚጠላውም የሚወደው እንዳለው ሁሉ የሚጠላውም እንደዛው አለ ማለት ነው። እና አንዳንድ ጊዜ ምን ይባላል መሰላችሁ? ምቀኛ አታሳጣይ ጌታዬ የሚባል አባባል አለ። ያ ነገር ለምንድን ነው? ያ ሰው ታልተመቀኘው ያ ሰው ለዛ ለሰው ጥሩ ነገር ታሰበ ምቀኛ አታሳጣኝ የሚባለው ነገር ያ ምቀኛ የሆነ ነገር ቢሆን ራሱ ያ ሰውዬ ተመቅኝቶ ነው እሱ እንደዚህ የሆነው የሚባል ነገር አለ ማለት ነው። በባህላችን በሀገራችን ማለት ነው እንደዚህ አይነት ነገሮች አሉ። እና ፈጣሪ ደግሞ ልቦና ይስጠን። አሁን ላይ ደግሞ በዘመነ ሰዓት ሁሉ ነገር በዘመነበት ሰዓት እንደዚህ አይነት ነገሮችን ያልሆኑ ነገሮችን መናገር በጣም ይደብራል። በጣም ይደብራል። አንደኛ ነገር፣ ሁለተኛ ነገር የሰውን ለውጥ ደግሞ በቃ እማተዋቸው የማትፈልጉ ከሆነ ያ ሰው እንዲለወጥ ታይሆን እየሰራ ያለው እንዲለወጥ መሰለኝ አይደል? ስለዚህ የዛን ሰው ለውጥ ደግሞ ማየት አልፈለጋችሁ በቃ መተው፣ ሁሉንም ነገር መተው እኮ በቃ ምንም ነገር ችግር የለውም አይደል? ስለዚህ አለማየት ማለት ነው። እና ቤተሰቦቼ ለማንኛውም መልካም ነገራችሁን ሁላችሁንም እንጠብቃለን። መልካም ያድርገን። እውነት ለራሳችን ለሰው አይደለም ለራሳችን ብለን መልካም ነገር እንስራ፣ መልካም ነገር እናውራ፣ ጥሩ ነገር እንናገር። የሰው ደስታ ያስደስተን። የሰው መጥፎ ነገር ደግሞ ልቦናችንን ይራራልን። እውነት ለመናገር እና አወዳችኋለሁ። እኔንም ሰብስክራይብ አድርጉኝ፣ ላይክ ሸር ማድረጋችሁን እንዳትረሱ። እወዳችኋለሁ። ክበሩልኝ። መልካም ቀን ብያለሁ ለሁላችሁም ውድ እህቶች።